ሰይፉ ፋንታሁን ትልቅ መድረክ ላይ ሆኖ ስለ ባለቤቱ የተናገረው ነገር በጣም አነጋጋሪ ሆኗል። በነገራችን ላይ እቺ ውብ ባለቤቴ ቬሮኒካ ኑረዲን ሁሴን ሰይፉ በጣም ትልቅ ሽልማትም ተበርክቶለታል። ጋዜጠኛ ራኬብ አለማየሁ አባይ ቲቪ ላይ የሚተላለፈውን ሰከላ ፕሮግራም ተረክባለች ከቲጂ። ይሄም ጉዳይ ሶሻል ሚዲያ ላይ ትንሽ ውዝግብ ፈጥሯል። 2018 የመጀመሪያውን ፕራንክ ተሰርታችኋል ማለት ነው። ተደፍራ ተገድላ የተገኘችው ወጣት ጉዳይ ሰሞኑን ሶሻል ሚዲያ ላይ በጣም ብዙዎችን ያስቆጣችው እናት። እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም እንዴት ቆያችሁ ቻናል ቤተሰቦች? በመጨረሻው ቪዲዮ ዳሎል አካዳሚ ስንተኛ ዙር ነው የመዘገበ ያለው ብዬ ጠይቄያችሁ ነበር። የ3000 ብር አሸናፊ ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት 848 ኮሜንቶች ናቸው ያሉት። ፒክ ዊነር ለስምንተኛ ዙር ነው በትክክል ተመልሷል። ጆኒ ገነርስ በኢንስታግራም አናግሪኝ 3000 ብርህን መውሰድ ስላለ። በነገራችን ላይ አሁን 8ኛ ዙር ምዝገባ ጨርሰን 9ኛ ዙር ከቅርብ ጊዜ በኋላ ይጀመራል። በነገራችን ላይ የ9ኛውን ዙር ስልጠና ለየት የሚያደርገው አንድ ነገር አለ። የራሴን ስልክ በነፃ ልሰጣችሁ ነው። ይህንን ስልክ በነፃ ልሰጣችሁ ነው። ይህ ስልክ አይፎን 11 ፕሮ ማክስ ነው። በህይወቴ ውስጥ በጣም ከብዙ ሰዎች በላይ ትልቅ ውለታ የዋለልኝ ይሄ ስልክ ነው። ባይዘወይ ይሄ ስልክ ለችግሬ ደርሶልኛል። በጣም ብዙ ነገር አድርጌበታለሁ። ለምበላው፣ ለምጠጣው፣ ለምኖርበት፣ ለምነዳው፣ ለሁሉ ነገር የደረሰልኝ ይሄ ስልክ ነውና ይሄ ስልክ በጣም ባለውለታዬ ነው። ይሄንን ስልክ ለአንድ ሰው በጊፍት መልክ ልሰጥ ነው። ቀጣይ ዙር ዳሎል አካዳሚ ላይ ከሚማሩ ተማሪዎች ውስጥ ጥሩ ፐርፎርማንስ ላሳየ ለአንድ ተማሪ ይህንን ስልክ በነፃ እሰጣለሁ ማለት ነው። አንድ ሰው ይቀየርበታል ብዬ አስባለሁ። ግን በጣም ነው የሚያሳዝነኝ ሳይሆን ስለ ኮንቴንት ክሪኤሽን ስለ ሶሻል ሚዲያ ቪዲዮ አሰራር ተማሩ። በዛውም ደግሞ አይፎን 11 ፕሮ ማክስ በነፃ ውሰዱ እያልኳችሁ ነው። በነገራችን ላይ ባለፈው ቃል እንደገባሁላችሁ አንቦክስ አደርጋለሁ ብያችሁ ነበር። የምትሰጡኝን ስጦታ ልጅ ከወለድኩኝ በኋላ እንግዲህ በጣም ብዙ ስጦታዎች እየተላኩልኝ ነው። ከተላኩልኝ ውስጥ የተወሰኑትን አንቦክስ አድርጌ ቪዲዮ ሰርቻለሁ። ስለዚህ እንደዚህ በጣም ብዙ ጊፍቶች እየተላኩልኝ ነው። ዳቦ ተልኮልኛል እንደምታዩት፣ በጣም ደስ የሚል ዳቦ፣ የህፃናት ልብስ እንደምታዩት። ከዛ በተጨማሪ ደግሞ አበባዎች ተልኮልኛል፣ የተለያዩ ነገሮች ተልኮልኛል። እንደ ቀልድ ዝም ብዬ ያወራሁት ነገር ነበር። እናንተ በቁም ነገር ተወስዱታላችሁ ብዬ አላሰብኩም። አክቹአሊ ለዩቲዩብ በጣም ትልቅ ቪዲዮ ለመስራት እያሰብኩኝ እንደሆነ ነግሬያችሁ ነበረ። ያኔ የቪዲዮ መጨረሻ ላይ ስላስገባውኝ አብዛኞቻችሁ አልሰማችሁም። ስለዚህ ጊፍት ለመላክ የምትፈልጉ ሰዎች ካላችሁ ዩቲዩብ ላይ ፉል የአንቦክሲንግ ቪዲዮ ስለምሰራ ከታች ዲስክሪፕሽን ላይ ባለው ቴሌግራም አናግሩኝ። አድራሻ ወስዳችሁ ጊፍት መላክ ትችላላችሁ። ብዙ ገንዘብ የሚያወጣ ነገር መሆን የለበትም። በጣም በተቻለ መጠን ብዙ ብር የማያወጣ ነገር እንዲሆን ነው የምፈልገው። ገንዘብ መላክ አይቻልም። ደግሞ የትም ሀገር ሆናችሁ በምልክላችሁ አድራሻ ጊፍት መላክ ትችላላችሁ ማለት ነው። ከልጅ ጋር የተያያዘ ቢሆን ደስ ይለኛል። ስለዚህ አንድ ፉል የዩቲዩብ ቪዲዮ ሰራለሁ ማለት ነው፣ አንቦክሲንግ። የዛሬው 3000 ብር የሚያሸልመው ጥያቄ በጣም ቀላል ነው። ሰይፉ ኦን ኢቢኤስ ፕሮግራም ላይ ከቀረቡ ሰዎች ውስጥ አስተምረውኛል፣ ለህይወቴ ጠቅመውኛል ብላችሁ የምታስቧቸውን 2 ሰዎች ብቻ ኮሜንት አድርጉ። አንድ ሰው ራንደምሊ መርጠን 3000 ብር የምንሸልም ነው የሚሆነው። ለማንኛውም ዛሬም እንደተለመደው ሰሞኑ ሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። ከነዚህም ውስጥ እንግዲህ ሰይፉ ፋንታሁን አንድ ትልቅ ሽልማት ተሸልሟል። ሽልማቱ ምንድነው የሚለውን እናያለን። ስለ ባለቤቱም በጣም ብዙዎች ያልጠበቁትን በጣም የሚገርም ነገር ተናግሯል። እሱንም እናያለን። አባይ ቲቪ ላይ የሚተላለፈው ሰከላ ፕሮግራም ከአንድ ጋዜጠኛ ወደ ሌላ ጋዜጠኛ መሸጋገሩም አነጋጋሪ ሆኗል። የተወሰነ ውዝግብም አስነስቷል። ሌላም አዝናኝ አስተማሪ ቪዲዮዎች እንደተጠበቁ ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ሁላችሁም እንደተለመደው ይህንን ቪዲዮ ላይክ። ይህ ዳሎል ኢንተርቴይንመንት ነው። ስለ 35% ታላቅ ቅናሽ ሰምተዋል? ድርጅታችን ቴምር ፕሮፐርቲስ በተመረጡ 6 ሳይቶቹ ላይ ከ25% እስከ 85% የግንባታ ደረጃቸው የደረሱ በፒያሳ፣ በተክለ ሃይማኖት፣ በአያትና በጋርመንት ከፍተኛ የ35% ልዩ ቅናሽ ይዞልዎ መጥቷል። እንዲሁም ከ40% ጀምሮ ቅድመ ክፍያ ለሚከፍሉ ደንበኞቻችን ቀሪ ክፍያውን በረጅም የፎይታ ጊዜ ከፍለው የሚያጠናቅቁበትን አማራጭ አዘጋጅቷል። ለተጨማሪ መረጃ ከስር ባለው ስልክ ይደውሉልን። ወደ መጀመሪያው ጉዳያችን ስንገባ ሰሞኑን ሶሻል ሚዲያ ላይ አንድ ብዙዎችን ያነጋገረ ያስገረመ ዜና አለ። ይሄ የምታዩት ወጣት ልጅ ልበለው እናም አንድ ቤት ሊሰርቅ ገብቶ ቁርስ ምናምን እየበላ ነበረ የተደረሰበት። ምንድነው ሲያደርግ የነበረው የሚለውን ሙሉ ዜናውን ላንብብላችሁ። የአንድ የ6 ዓመት ህፃን ልጅ እናት
ሌባ ቤቷ ሰብሮ ሲገባ ባሳየችው አስደናቂ ብልህነትና ፈጣን ምላሽ ሌባውን በቤቷ ውስጥ አስራ ለፖሊስ አሳልፋ መስጠት ችላለች። ድርጊቱ የተፈጸመው ሌሊት 11 ሰዓት አካባቢ ነው። በወቅቱ ከ6 ዓመት ልጇ ጋር ብቻዋን የነበረችው እናት ለንጋት ጸሎት ወይም ለፈጅር ሰላት ለመነሳት ስትዘጋጅ ሌባው ቤቷ ውስጥ ገብቶ ነበር። ሁኔታውን የተረዳችው ብልህ እናት ሌባው ሳያስተውላት በፍጥነት ከልጇ ጋር ወጥታ በሮችን ከውጭ በመቆለፍ ቤት ውስጥ አስቀረችው። ተጠርጣሪው ሌባ ለበርካታ ሰዓታት ከቤቱ መውጣት ሳይችል ቀርቷል። ፖሊስ ወደ ስፍራው ሲደርስም ሌባው እጅግ ከመራቡ የተነሳ የቤተሰቡን ምግብ ወይም ቁርስ መብላት መጀመሩ ተዘግቧል። ሊሰርቅ የገባው ልጅ እንደምታዩት በጣም ልጅ ነው፣ ያሳዝናል። እያለቀሰም ነው እንግዲህ እንደምታዩት። ያው ግን ለመስረቅ መወሰኑ እዚህ ነገር ውስጥ ከቶታል ማለት ነው። የእናትየው ብልሃት ግን በጣም የሚገርም ነውና በጣም ብዙዎች ሲያጨበጭቡላት ነበረ፣ ለዛውም ህፃን ልጅ ይዛ ማለት ነው። ሰሞኑን ብዙዎችን ወደ አስቆጣው የአንዲት እናት ቪዲዮ ስንገባ ሰሞኑን በጣም ሶሻል ሚዲያ ላይ ብዙዎች የተበሳጩበት አንድ ቪዲዮ አለ። አንዲት እናት ልጇን ቁጭ አድርጋ የምትናገረው ነገር ከአእምሮ በላይ የሆነ ልጇን በጣም ሊጎዳ የሚችል ነገር በመሆኑ በጣም ብዙዎች አዝነውባት ነበረ። ቪዲዮን ያላያችሁ ሰዎች ካላችሁ ትንሽ ቪዲዮን ላስታውሳችሁና አሁን ይቅርታም ጠይቃለች። ያንን አሳያችኋለሁ። ከዛ በፊት ግን እስቲ ቪዲዮን በትንሹ ላስታውሳችሁ። ይሄን በረኪና ፊትሽ ጠጥቼ ከመሞትና ከመሄድ የትኛውን ትመርጫለሽ? እንግዲህ በረኪና የሚመስል ነገር አምጥታ የ11 ዓመት ልጅ ናት። እሷ ፊት ይሄን ነገር አስቀምጣ ይሄን በረኪና ጠጥቼ ድፍት ከምልና ከመሄድ የትኛውን ትመርጫለሽ የሚል ነገር ልጇን ስታስመርጥ ነበርና ሰው እንግዲህ ወዳ እዚህ ምድር ላይ ወዳ አልመጣች እቺ ልጅ እና እንዴት እንደዚህ ታደርጋለች በሚል በጣም ብዙ ሰዎች እየተቆጡ ነበረ። እስቲ ቪዲዮን እንቀጥል። እዚህ ላይ ስወጣ ልጅ እንዳለኝ እራስቼ ለአእምሮ እራስቼ ነው የምን ዓመት 11 ዓመት እንሰርቼ እንዴት ሆኜ ስንት ጊዜ ከራሴ ጋር እየታገልኩ ስንት ራሴን ላጠፋ ስንት ጊዜ ታገኘ እዚህ እድሜ ላይ እንዳደረስኩሽ ታገኘ። ይህንን ቪዲዮ ካዩ በኋላ መጀመሪያውኑ ለመውለድ ስታስቡ ከዛ በኋላ ምን እንደሚፈጠር አስባችሁ አታውቁም ወይ? ልጅ ለመውለድ ስታስቡ ሁሉ ነገር አልጋ በአልጋ ይሆንልኛል ብላችሁ ነው የምትወልዱት ወይስ ኃላፊነቱንም አንድ ላይ ወስዳለሁ ብላችሁ ነው የምትወልዱት የሚል ጥያቄ ሰዎች እያነሱ እንዴት ራሷ ወዳ ባልመጣችበት ዓለም ራሴ ልወለድ በቃ ብላ ባላስገደደችበት ሁኔታ አንቺ የወለድሻትን ልጅ እንዴት እንደዚህ ታሰቃያታለሽ በሚል በጣም ብዙ ሰዎች እየተበሳጩ ነበረ። በአጭሩ ልጇን ጥላ ሄዳለች። ልጇ አሁን ብቻዋን ናት። እናም እንደዚህ በጣም ትራውማ ደርሶባታል። እሷ ላይ መፍረድ አንችልም የሚሉም ሰዎች አሉ። እናንተ በዚህ ጉዳይ ምን ትላላችሁ? ባይዘወይ ኤኒዌይ መጨረሻ ላይ መታ እንግዲህ ልጇን ይቅርታ ስትጠይቅ ቪዲዮ ሰርታለች። ያንንም ቪዲዮ ላሳያችሁ። ሰላም፣ እንዴት ናችሁ የማህሌት ቤተሰቦች? እኔ የማህሌት እናት አዲስ ነኝ። ያው ተመለሺ ወደ ልጅሽ ባላችሁት መሰረት ተመልሻለሁ። ይቅርታም ልጠይቃት ይኸው ከፊቷ ቆሜያለሁ። እሷ ብቻ ሳትሆን እናንተም ይቅርታ እንድታረጉልኝ ማዘናለሁ። በመጀመሪያ ለልጄ ማለት የምፈልገው እንግዲህ አብረን በኖርንበት እድሜ ውስጥ ያሳለፍነውን ነገር ታውቃለች። እንዳላዘነችብኝ ለምን አብረን እንተዋወቃለን፣ አብረን ስለኖርን ስለምንተዋወቅ እንዳላዘነችብኝ ተስፋ አደርጋለሁ። ካዘነችብኝም ደግሞ ይሄው በእናንተ ፊት ለፊት ባሳቀቅኳት ወንበር ላይ ለከሳት ላስቃት ይሄው ፊቷ ቆሜያለሁ። እማ አትላንቶ ያ ፋንቺ ነው ልጅ ነገር በጣም ተሰምቶኛል። ድጋሚ ላይ ወደ ማጀራ ሲንኳን ለማየት የከፈፈኝ የከበደኝ ነገር ነው። አንቺ ጋር ነው አንቺ ልጅ ብቻ አይደለሽም፣ ታውቂያለሽ፣ እህቴ ነሽ። እንዴት እንደምወድሽ ታውቂያለሽ። ማይክ የኔ ህይወት በቃ በመጨረሻም ችግሩ ተፈቷል ባጭሩ። ስለዚህ ጉዳይ ድጋሚ አንስተን ለምን ብሎ ማውራት ምንም ትርጉም የለውም። ብቻ ለሌሎች ሰዎች ትምህርት ይሆናል በሚል ነው ይህንንም ቪዲዮ ያሳየዋችሁ። ኤኒዌይ እናንተ በዚህ ጉዳይ ያላችሁን ሀሳብ ኮሜንት ላይ ያስቀምጡ። ወደ ጋዜጠኛ ሰይፉ ፋንታሁን ጉዳይ ስናልፍ እንግዲህ ሰይፉ ለረጅም ዓመት ኢትዮጵያ ውስጥ እንደውም በቃ በኢንተርቴንመንት ኢንዱስትሪው ላይ ትልቁ ሰው ማን ነው ብትሉኝ ሰይፉ ነው የምለው እኔ እና
ለረጅም ዘመን ኢንተርቴይንመንት ኢንዱስትሪ ላይ ሲሰራ ቆይቷል። ሰዎችን ለማዝናናት ሲሞክር የሬዲዮ ፕሮግራም ላይ ሰይፉ ፋንታሁን ሰይፉ ሾው ኢቢኤስ ላይ የሚተላለፈው ላይ እና ለረጅም ዓመታት በጣም ብዙ ሰዎችን በማቅረብ ኢንተርቪው አድርጓል። የተለያዩ ፕሮግራሞችን ሰርቷል። የበጎ አድራጎት ስራዎችም ላይ ይታወቃል እና በጣም ብዙዎቻችን ጥያቄ የሆነብን ነገር እንዴት ሰይፉ ፋንታሁን እስካሁን ይሄ ነው የሚባል በቃ በደንብ ትልቅ የሆነ ሽልማት እንዴት አልተሰጠውም የሚለው ነገር በጣም ብዙዎቻችን ጥያቄ ሆኖብን ነበረ። ማለት በዚህ ደረጃ ሚዲያው ላይ የቆየ ሰው በጣም ትልልቅ ነገሮች ሲሰራ የነበረ ሰው እንዴት እስካሁን ምንም ነገር አልተሸለመም የሚለው የኔም የብዙ ሰዎችም ጥያቄ ነው። ሰሞኑን አንድ በጣም ትልቅ ሽልማት ተሸልሟል። መዘግየት ከመቅረት ይሻላል አይደል የሚባለው። በመጨረሻም እንግዲህ ከሩብ ክፍለ ዘመን ለተሻገሩ ጊዜያት ለበርካታ አመታት በኢትዮጵያ የመዝናኛ ኢንዱስትሪ ውስጥ እንግዲህ ቀዳሚ ተመራጭና ግንባር ቀደም ሆኖ የነገሰው ሰይፉ ፋንታሁን የ2018 አፍሪካን ኢምፓክት አዋርድ ተሸላሚ ሆኗል። የ2025 አፍሪካን ኢምፓክት አዋርድ ነው የሚባለው፣ ተጽዕኖ መፍጠር በሉት ባጭሩና ያንን አዋርድ ተሸልሟል ማለት ነው። ሆሊውድ በተሰኘችው ጋዜጣ ሀ ተብሎ እንደተጀመረ የሚነገረው የሰይፉ የስራ ህይወትን እንግዲህ ከዛም በኋላ በመድረክ በሬዲዮ እና በቴሌቪዥን አሁን ድረስ ስሙ ገኖ እንግዲህ ለበርካቶች የመዝናኛ ምንጭ ሆኖ እያገለገለም እንደሚገኝ ይታወቃል። ሰይፉ ፋንታሁን እንግዲህ ከመዝናኛነት በተጨማሪ ለበርካቶች ህይወት መለወጥ ቁም ነገር የሰራ ትልቅ ሰው ነው። ከሰይፉ ፋንታሁን በተጨማሪ እንግዲህ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው፣ የክብር ዶክተር አርቲስት ጋሽ ማህሙድ አህመድ እንዲሁም ጀግናዋ አትሌት መሰረት ደፋር የ2018 አፍሪካን ኢምፓክት አዋርድ ተሸላሚ ሆነዋል። በጣም ደስ ይላል። በመጀመሪያ ሰይፉ ፋንታሁን እንኳን ደስ አለ ማለት እንፈልጋለን። የዳሎል ኢንተርቴይንመንት ቤተሰብ በሙሉ እና እያደረክ ያለውን ነገር ቀጥልበት። በጣም ደስ የሚሉ ነገሮችን ነው ሶሻል ሚዲያ ላይ ጥሩ ተጽዕኖ ከሚፈጥሩ ሰዎች ዋነኛው ሰይፉ ነው። ግልጽ ነው። ለማንኛውም እዛ ፕሮግራም ላይ ስለ ባለቤቱ እና ስለ ቤቱ የተናገረው ነገር በጣም ብዙዎችን አስገርሟል። በተለይ እሷ እንግዲህ 5 ልጆች አሏት። 4ቱ ልጆች ከኔ ነው የወለደችው፣ 5ኛው ልጇ ደግሞ እኔ ራሴ ነኝ ብሎ ተናግሯል። እስቲ ንግግሩን አንዴ ላስደምጣችሁ። ማመሰግናቸውን ሰዎች የተወሰነ ነገር ለመጻፍ ሞክሬያለሁና በመጀመሪያ እንግዲህ ሁልጊዜ ባለጊዜ ለሆነው ሁሉም ማድረግ ለሚችለው ለልዑል እግዚአብሔር ምስጋናን አቀርባለሁ። ትላንት በሱስ ህይወት ለነበረው ታዳጊው ሰይፉ ይህ የዛሬው ሽልማት ህልም ነው። ስለዚህ ለዚህ ላበቃኝ እግዚአብሔር ክብር ምስጋና ይሁን። በድጋሚ በተለያዩ ሱሶች ውስጥ ሆናችሁ የተለያዩ ሱሶች ውስጥ ጥልቅ ብላችሁ ገብታችሁ ህይወቴ መቼም አይቀየርም ብላችሁ የደመደማችሁ ሰዎች ካላችሁ እንደ ሰይፉ ያለ ትልቅ ምሳሌ የሚሆን ሰው አታገኙ። ሁላችሁንም እዚህ ያላችሁትን አመሰግናለሁ። ቤተሰቦቼን አመሰግናለሁ። በተለይ ደግሞ ቆንጆዋን ሚስቴን በእናታችሁ አመስግኑልኝ። በቅርቡ ነው 10ኛ ዓመት የጋብቻ ባላችን ያከበርነው። እንኳን ለዚህ ቀን አበቃሽ። 10 ዓመት ሙሉ ስላቃጠልኩሽ። በነገራችን ላይ እቺ ውብ ባለቤቴ ቬሮኒካ ኑረዲን ሁሴን የ5 ልጆች እናት ናት። 4ቱን ከኔ ጋር ያፈራ ነው። 5ኛው ልጇ እኔ ነኝ። በጣም ነው የሚገርመው። ግን እሷ 5 ልጆችን እሺ አንተ እንኳን ተው ያንተን እሺ 4 ልጆችን የወለደች አትመስልም አይደለ? በጣም ያንግ ናት እስካሁን። በጣም ነው የገረመኝ። እኔ ያው ሚዲያ ላይ በጣም ብዙ ጊዜ ስለማናያት መሰለኝ፣ ግን ብቻ እስካሁን ምንም አልተቀየረችም። ይገርማል በጣም። ያው ብዙ ነገር ችላይ ነው ምን ኖረው ማለት ሰውን ለማዝናናት ሐሳብ ብዙ ጊዜ ሌሊትም ሊያስነሳ ይችላል። ያን ሁሉ ተቋቁማ አስቡት እንግዲህ ሌሊት ከእንቅልፉ ብድግ ብሎ ተነስቶ እንደዚህ ብዬ ፕሮግራም ብሰራስ ምናምን ብሎ ሲያማክራት አስባችሁታል? ሌሊት ከእንቅልፍም ያስነሳል ብሏል። እና ድንገት ከእንቅልፉ ከተኙበት እንደዚህ ብድግ ብሎ እንደዚህ አይነት ፕሮግራም ብንሰራ ምን ይመስልሻል? ኧረ አንተ ሰውዬ ቁጭ በል እስቲ በሰላም እንደረበት ትላለች ብዬ አስባለሁ። እሺ ፍቅር እየሰጠች ልጆቻችንን በጋራ እየተንከባከብን እስካሁን ድረስ አንድም ቀን ሳቅ ሳይጎል ቤታችን አለን። የኔ ቆንጆ በድጋሚ እወድሻለሁ። እድሜ ከጤና ይስጥሽ። በድጋሚ
አጠገቡ ያለችው ባይዘወይ እጸገነት ናት። እጸጊ ዘ ቤስት ኢን ታውን ባጭሩ ዘ ቤስት ጆርናሊስት። በጣም ፕሮፌሽናሊዝሟ ቶፕ ነው። በሬዲዮ በቲቪ ሳጠፋ እየመከራችሁ ላሳደጋችሁኝ መላው ኢትዮጵያውያን ምስጋናዬ ይድረሳችሁ። የኔ ዋና ዓላማ እውነቱን ለመናገር የቲቪም የሬዲዮም ፕሮግራም ስንሰራ ዋናው ዓላማ ህዝቡን ለማዝናናት መሞከር ነው። ሁሉንም ወገኔን በኩል አይን ለማየት መሞከር ነው። ጥንካሬም ድክመቴም እንግዲህ የሚመነጨው ሰዎችን ለማዝናናት በማደርገው ጥረት ነውና እንድትረዱኝ በድጋሚ በትህትና ጠይቃለሁ። እባካችሁ ሴፉ በድጋሚ እንኳን ደስ አለ ማለት እንፈልጋለን። ወደ ቀጣዩ ጉዳያችን ስገባ እንግዲህ አባይ ቲቪ ላይ ሰከላ የሚባል ፕሮግራም እንዳለ ታውቃላችሁ ብዬ አስባለሁ። እንደውም አባይ ቲቪ የሚባለውን የቴሌቪዥን ጣቢያ በደንብ ያወቅነው በሰከላ ቲቪ ሾው ነው ብለን ነው የምናስበው። ብዙዎቻችን ያወቅነው በዛ ነው ብዬ ነው የማስበው። እና ያንን ፕሮግራም ሆስት የምታደርገው ትዕግስት ነበረች። ትዕግስት በተለያዩ ፕሮግራሞቿ ታስታውሷታላችሁ ብዬ አስባለሁ። ሰከላ ፕሮግራም ላይ በተለይ ለረጅም ጊዜ ስትሰራ ነበረ። አጭር ጊዜ ነው አክቹአሊ፣ ግን ያው በጣም ሰዎች ጋር መድረስ ችሏል ይሄ ፕሮግራም ማለት ነው። ኦፍ ኮርስ በጣም አድናቆትም ያገኘ ነበረ። አንዳንዴም ደግሞ ትችቶች ነበሩ። እኔም አንዳንዴ መጥቼ ይሄ ልክ አይደለም ብዬ የተናገርኩበት ጊዜ አለ፣ በተለይ ከእንግዶቹ ጋር በተያያዘ። ከዛ ውጭ ግን ፕሮግራሙ በጣም ደስ የሚል ፕሮግራም ነው። ቲጂ እንደ ጋዜጠኛ ስትሰራ ደግሞ በጣም በአሪፍ መንገድ ሰርተዋለች ፕሮግራሙ ብዬ ነው የማስበው። ግን ያው አንዳንዴ ለውጦች ይኖራሉና አሁን በራኬብ ተተክታለች ማለት ነው። ራኬብ አለማየሁን ሁላችሁም ያው ታውቋታላችሁ ብዬ አስባለሁ። ኢቢኤስ ላይ ነው የምናውቃት። በኢቢኤስ እንደቀጠለ ነው። በፕሮግራማችን እየተዝናናችሁ እንደሆነ ተስፋ በማድረግ ወደ ቀጣዩ ዝግጅታችን እንሻገራለን። ስንሻገር እዚህ እንግዶች ታስሩና እንግዶቻችንን እናስተዋውቅ። ታዳጊ ልጆች ናቸው እንደምትመለከቷቸው። ከፊት ደግሞ ጠረጴዛችን ላይ እሁድን በኢቢኤስ የሚለው ፕሮግራም ሌላ ስም ይሰጠው ይባል ራኬብና አስፋው ነው መባል የነበረበት ብዬ ነው የማስበው እኔ ብቻ። በዛ ፕሮግራም ላይ ራኬብን ሁላችንም በደንብ እናውቃታለን ብዬ አስባለሁ። በጣም ጎበዝ ጋዜጠኛ ናት። ከኢቢኤስ ወጥታ የራሷን ዩቲዩብ ቻናልም ጀምራ እየሰራች ነበረ። የተለያዩ ፕሮግራሞችን እያቀረበችም ነበረ። ከዛም በኋላ እንግዲህ ለረጅም ጊዜ ከዩቲዩብ ቻናሏም ከሚዲያም ጠፍታ ነበረ። አሁን በሰከላ ፕሮግራም ድጋሚ ተመልሳለች ማለት ነው። የ2018 የመጀመሪያውን ፕራንክ ተሰርታችኋል ማለት ነው። እንኳን ለ2018 በሰላም አደረሳችሁ። ሰከላ ተጠልፏል። ዛሬ ያለፈውን አመት በደስታም በሐዘንም በጥሩም በመጥፎም ያላሰብነው ያጋጠመን አቅደን ያልሰራነው ተሻግሮ ወደዚህ አመት የመጣብንን ሁሉንም ነገር ወደ ኋላ ያለውን የሚጣላውን ጥለን መልካሙን ነገር ይዘን ወደ አዲሱ አመት የምንሻገርበት የመጀመሪያው ቀን ነው። ዩኒቲ ባንድ እዚህ አብሮናል። እናንተ ስላላችሁ እንዲህ በባህል ልብስ ድምቅ ብላችሁ አምሮባችሁ ስላየኋችሁ ደስ ብሎኛል። ራኬብ አለማየሁ ነኝ። 2018 የስኬት አመት ይሁንላችሁ። ያ ባጭሩ ሰከላ ፕሮግራም ተጠልፏል ማለት ነው። ከዚህ በኋላ ራኬብ አለማየሁ ነች ማለት ነው ሆስት የምታደርገው። የህዝቡን ሪያክሽን ደግሞ ያው ከየት ነው የምናገኘው? ባጭሩ ሶሻል ሚዲያ ላይ ከሚሰጡ ኮሜንቶችን በሚመለከት እንግዲህ ሰዎች ኢትዮጵያ ውስጥ በኮሜንት ደረጃ እንዲያየውት ነገር ምንድነው? ጥሩ የተሰማው ሰው የሆነ ቪዲዮ አይቶ ጥሩ የተሰማው ሰው ብዙ ጊዜ ላይክ አድርጎ ብቻ ነው የሚያልፈው፣ ኮሜንት አያደርግም። የሆነ ነገር የደበረው ሰው ግን ኮሜንት ያደርጋል። እና በተለይ በኮሜንቶች የሰውን ሀሳብ በአጠቃላይ መደምደም ኢትዮጵያ ውስጥ ይከብዳል። እኔም ለራሴ አሁን በቃ ደስ ያለኝ ነገር ሳይ ላይክ አድርጌ ሼር አድርጌ ይወጣለሁ። ግን የሆነ ነገር ሲያስከፋኝ የሆነ ነገር ሲመስለኝ ያው መጥቼ ቪዲዮም ልሰራበት እችላለሁ፣ ኮሜንት ልሰጥ እችላለሁ። ሌሎችም ሰዎች እንደኔ ናቸው ማለት ደስ ያላቸው ነገር ላይ በጣም ደስ ይላል አሪፍ ነው ምናምን የሚል ነገር ብዙ አታዩም። ግን የሆነ ነገር ቅር የሚያሳይ ነገር ሲኖር በጣም ኮሜንት ላይ ይሰጣልና በኮሜንት ብቻ አይታችሁ የህዝቡ ስሜት ይሄ ነው ብላችሁ መናገር ይከብዳል። ኦፍ ኮርስ ግን ያው የተቻለኝን ያክል ሁለቱንም ኮምፔር ለማድረግ ሞክሬያለሁ። ሰው ምን እያለ ነው የሚለው። ፌስቡክ ላይ ይሄ ነገር ጌጡ ተመስገን ፔጅ ላይ ፖስት ከተደረገ በኋላ ራኬብ አሁን የሰከላ ፕሮግራም ሆስት እንደሆነች ፖስት ከተደረገ በኋላ ከተሰጡ ኮሜንቶች ውስጥ አንዱ አሁን ፕሮግራሙን መከታተል ልጀምር ነው ያሉ ሰዎች አሉ። አሁን አየዋለሁ ቲጂ የዋህና ተወዳጅ ናት፣ ለአቅራቢነት ግን አትመጥንም ነበር የሚል ኮሜንት የሚሰጡ ሰዎች አሉ።
በአንድ ድምጽ የምንስማማባት ራኬብ የሚል ኮሜንት አይቻለሁ። በተቃራኒው ደግሞ አሁን ፕሮግራሙ አስቀያሚ ሆነ፣ ቲጂ ሳቋ ይበቃ ነበር፣ ከአባይ ቲቪ ሰከላ ፕሮግራም እኔም ተሰናበትኩ የሚል ኮሜንት የሰጠ ሰው አለ። ያገባናል ወይ? ሲጀመር ማንም አቀረበ ማንም ወጣ ያገባናል ይመለከተናል ወይ? የኛ ኑሮ ይበቃናል የሚል ኮሜንት አለ። እና ራኪ ጥሩ ጋዜጠኛ ናት፣ ብቻ የራሷ ቀለምና ስታይል ይዛ ብመጣ ጥሩ ነው። ቲጂን ለማስመሰል ባትሞክር ጥሩ ነው። ሰው በአጭሩ ያው ሰዎች በሁለት ሳይድ ሆኖ ነው እንትን እያሉ ያሉት። ኢትዮጵያ ውስጥ በተለይ ሜንስትሪም ሚዲያ ላይ ፕሮግራም ሲኖር የዛ ፕሮግራም አቅራቢ ከዛ ፕሮግራም ጋር በጣም ነው ኮኔክሽን የሚኖረው። ከዚህ በፊት እንደምታስታውሱት እንግዲህ የቤተሰብ ጨዋታን ነፃነት ወርቅነህ ያው እያቀረበው ነበረ። ከዛ የሆነ ጊዜ ላይ ኮሜዲያን እሸቱ መለሰ መጥቶ ሲረከበው የነበረው ነገር በጣም ከባድ ነበረ። በጣም ከባድ ማለት ነው። ህዝቡ በጣም የተበሳጨው እንደውም እንዳትመጣብን ከዚህ በኋላ ምናምን ሲለው ነበር እሸቱን ባጭሩ። ስለዚህ ያው ኢትዮጵያ ውስጥ ፕሮግራም ሲኖር ከዛ ሰው ጋር በጣም አታችድ የመሆን ነገር አለ። ግን አሁን ላይ እየተለመደ ነው። ዋናው ፕሮግራሙ መኖሩ ነው። ሆስቱ ሊቀየር ይችላል ምናምን ያው የሚለውን ነገር ሰውም እየለመደው ይመስለኛል። ነገር ግን አባይ ቲቪ እና ኢቢኤስ መካከል ያለውን ነገር እንዴት አያችሁት? በጣም ነው የሚገርመው። በቃ ይሄ ጋዜጠኞችን ወደዚህ አምጣ እሱን ውሰድ ወደዚህ አምጣ የሚለው ነገር ከባድ ሆኗል እና ጸባቸው የሌለ ክርርን ያለው ማን እንደሚያሸንፍ እስቲ እናያለን። ቲጂ ከሰራቻቸው ፕሮግራሞች ውስጥ በጣም የሚያስቀኝ አንድ ፕሮግራም አለና እሱ ላሳያችሁ እስቲ። እንዴት ነሽ? ሰላም ነው የኔ ቆንጆ። ሃይ እንዴት ነሽ? ደህና ነሽ? ትዕግስት እባላለሁ። ሰላም እስቲ ነይ ሳሚ። ደህና ነሽ? እማ ቤት እማ በዚህም ጋር ደግሜ እስቲ። ስንት ዓመትሽ ነው አሁን? እኔ አሁን 26 ወደ 27 እየገባሽ ነው። ቁመትሽ ምን ያህል ነው? አላውቅም። አስቡት እንግዲህ እንደዛ ስትል የነበረው እንደዛ ልታጫውታት ስትሞክር ነው የነበረው። እንግዲህ የ26 ዓመት ወጣት ሴትን ነው ማለት ነው። ከባድ ነው ብቻ እና ያው በቁመት ምክንያት ልጅ መስላት ነው እና የዋናት ቅድም ያለውም ሰው ትክክል ይመስለኛል። ብቻ እኔ ሳይው በጣም ነው የሚገርመኝ እስካሁን። አስቡት እንግዲህ እኔ አሁን በዚህ ሰዓት 26 27 አካባቢ ነው እድሜ። ዝም ብላችሁ ያዙ። አሁን እድሜ ደግሞ እንትን አልከውላችሁ ሌላ ነገር እንዳትሉኝ። ግን አሁን እኔን እንደዛ ብትል ብላችሁ አስቡት። ባጭ ናስቲ ቡቱቱ ምናምን ብትለኝ አስባችሁታል? ኤግዛክትሊ በቃ ይሄ ነው ሀፕን ያደርገውና ግን ያው በጣም ብዙ ሰዎች በተደጋጋሚ እንደዚህ ትሪት አድርገዋት ሊሆን ይችላል ልጅ መስላቸውና ምናልባት አላቅም። ግን በጣም ነው የሚገርመኝ ብቻ ያንን ቪዲዮ ሳይ ሁሌ ነው የምገረመው። ገና ቪዲዮ ሲጀመር ማስገባት የነበረብኝ ግን መጨረሻ ላይ ያረኩት ነገር ምን አለ መሰላችሁ? አሁንም ኢትዮጵያ ውስጥ ፍትህ ለሴት እህቶቻችን ማለታችንን መቀጠል እንዳለብን ማሳያ። ሰሞኑን የተፈጠረ አንድ ዘግናኝ ወንጀል አለ። በትክክል ከፖሊስ ሪፖርት አላገኘሁም እስካሁን። የፖሊስ ሪፖርት ባላገኝም ሰዎች እንግዲህ ዘገባ እየሰሩ ነው። ሶሻል ሚዲያ ላይ ያሉ ሰዎች አንዲት እህታችን በጣም ከባድ የሆነ ወንጀል ደርሶባታል። እስቲ ምንድን ነው የተፈጠረው ሰምተን እንመለስ። ወደኛም አካባቢ መምጣቱ በጣም አስፈርቶኛል። ቢኮዝ በጣም ብዙ ችግር አለብን ገና። እዚህ ጋር የማሳያችሁ እህቴ ሊዛ ትባላለች። ተወልዳ ያደገችው ራያ ቆቦ ሲሆን የኮሌጅ ትምህርቷን ለመማር ትገኘው ደሴ ነበረ። ከ5 ቀን በፊት ማለትም ሐሙስ ስልኳን ለማሰራት ወደ ፒያሳ ሄዳ ነበረ። እናም ለመጨረሻ ስልክ ያወራችው ከጓደኛዋ ጋር አሰርታ እየተመለሰች እንደሆነና ቧንቧ እንደደረሰች ነግራት ነበረ። ከዛ በኋላ ግን ጓደኛዋ መልሳ በመደወል ልታገኛት ስላልቻለች በተደረገው ፍለጋ ከምሽቱ 3 ሰዓት ከ10 አካባቢ ላይ በጣም አሰቃቂ በሚባል ሁኔታ ተደፍራ ተደብድባ ተጥላ ነው የተገኘችውና ይችላችን በጣም ገና ትንሽዬ ልጅ ነች። ምንም በጣም ልጅ ነች። ያሳዝናል። አሁን ያለንበት 21ኛው ሴንቸሪ ወደ 22 እየሄድን ነው። በዚህ ዘመን አሁንም ጾታዊ ጥቃት እናም ደግሞ መደፈር መግደል ምናምን የሚለው ነገር እስካሁን ድረስ ኢሹ ሆኖ ኢትዮጵያ ውስጥ ለዛውም አከራካሪ ፖይንት ሁላ ሆኖ ማለት ነው። ሰው አንድ ላይ ተነስቶ ማይከራከርበት ርዕስ ሆኖ የህግ ማሻሻያ ሳይደረግ እስካሁን መቆየቱ በጣም የሚያሳዝን የሚያም ነገር ነውና ነገ ከነገ ወዲያ ለሚመጣው ትውልድ ብለን እባካችሁ የህግ ማሻሻያ ይኑር ኢትዮጵያ ውስጥ። የደፈረ ሰው እንደ ቀላል ነገር 10 ዓመት 11 ዓመት እየተባለ ለዛውም እየተፈታ እንዴት ነው የሚኮነው? በጣም ከባድ ነውና እኔ ለዚህ ነገር አንደኛው መፍትሄ ነው ብዬ ማስበው የቅጣት እርከኑ ከፍ ነው ማለት ያለበት። ከተቻለ እስከ እድሜ ልክ ነው መሆን ያለበት እንጂ እንደዚህ በቀላሉ
ሴቶቻችን ሲደፈሩ በትንሽ ቅጣት መታለፉ በጣም አንደኛ ችግሩ እንዲባባስ ምክንያት ሆኗል ብዬ ነው ማስበው። ሌላኛው እንግዲህ እንደ ህብረተሰብ በቃ መንቃት አለብን እንዴ፣ ምክንያቱም የእያንዳንዳችንን ቤት ሊያንኳኳ የሚችል ችግር ስለሆነ ማለት ነው። ስለዚህ እባካችሁ አሁንም ለዚህ ነገር መፍትሄ እንፈልጋለን። በአጭሩ ፍትህ ለሴቶቻችን ማለት ፈልገው አመሰግናለሁ።